በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት በወደደን ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ልላችሁ ወዳለሁ። ከድሚያችን ይሄንን ቀን ሰዓት ደቂቃ ባርኮ ቀድሶ እግዚአብሔር ለዚህ ለተቀደሰ ቀን አድርሶናልና ለቅድስት ሥላሴ ክብር ምስጋና ይግባው። አትለይምና እናታችን ወላዲተ አምላክ እመብዙሃን ለስም አጠራሯ ክብር ምስጋና ይድረሳት። እንኳን ለጻድቁ አባታችን ኤዎስጣቴዎስ መታሰቢያ ክብረ በዓል በሰላምና በጤና አደረሳችሁ። እንደዚሁም በሰኔ 18 ቀን ተዘክረው ለሚሉ ቅዱሳን ሰማዕት ደናግል መነኮሳት መታሰቢያ ክብረ በዓል በሰላም በጤና ደረሰን። የቅዱሳን ዝክር ተከታታዮች ቤተሰብ ሁላችሁንም በመግቢያው ላይ ፍጹም በሆነው በክርስቶስ ሰላምታ እንዳቀረብኩላችሁ ይሄንን ገድል ድርሳናት ስንክሳር የምትሰሙ በድጋሚ እንዳትረሱ ሁልጊዜም አንድ ብርጭቆ ውሃ በማዘጋጀት ይሄንን ገድል አምናችሁ ጸልያችሁ ሰምታችሁ በጽሞና ብትጠጡት ከያዛችሁ ደዌ ትፈወሳላችሁ። ብትጠመቁት ከያዛችሁ ከአጋንንት ስራት ትፈታላችሁ። እንደዚሁም በቤታችሁ የተለያየ መንፈስ ቢላክ ወይም ተልኮም ከሆነ ካለም ምትፈትሹበት የምታባረሩበት የምትጠበቁበት ስለሆነ ሁላችሁም ይሄን እንድታደርጉ በቅዱሳኑ ስም ጠይቃችኋለሁ። በሁለተኛ ደረጃ ደግሞ ይሄንን ጸበል ጸዲቅ በየለቱ እያዘጋጀው ሳቀርብላችሁ እጅግ በጣም ደስ እያለኝና እየበረታው ሲሆን እናንተም ደግሞ በእውነት እንድታበረቱኝ ስለምፈልግ ለሁሉም ምእመናን ሼር በማድረግ ራሳችሁም ላይክ በማድረግ መልካም የሆነውን አስተያየታችሁን በመጻፍ እንደዚሁም ደግሞ ሰብስክራይብ በማድረግ እንድታግዙኝ በእውነት ሁላችሁንም እጠይቃለሁ። የቅዱሳን መታሰቢያ ለበረከት ስለሆነ አንድም ከህይወታቸው አንድም እግዚአብሔር ከሰጣቸው ቃል ኪዳን በረከት ስለምናገኝበት ይሄንን ሁላችሁም እንድታደርጉ በቅዱስ እግዚአብሔር ስም ጠይቃችኋለሁ። በሶስተኛ እንግዲህ አገልግሎታችንን እንድትደግፉልን በተለይ ቴንኪዩ የሚለውን ባተን ስትጫኑ እንግዲህ አገልግሎቱን መደገፍ የምትፈልጉትን ያክል እንድትረዱ ይጠይቃልና በዚሁ አጋጣሚ ብዙ መስራት የምፈልጋቸው ነገሮች ስላሉ በዚህ መልኩ እንድታግዙን ሁላችሁንም ጠይቃለሁ። በመቀጠል በሶስተኛ በአራተኛ ደረጃ ላስቀምጥላችሁ የምፈልገው ነገር እግዚአብሔር ያደረገላችሁን ቅዱሳን በዚህ ገድል ድርሳናት ሰምታችሁ ህይወታችሁ ብዙ የተቀየረ እንዳለ አውቃለሁ። ጥቂቱን እየመጣችሁ እየነገራችሁኝ ነበርና በእናንተ መልካም አስተያየት ዛሬ መጀመሪያውን እህት አስተናግዳለሁ። በጽሞና እንድታዳምጡት ፈልጋለሁ። እንዲህ አይነት ምስክርነት ከሁላችሁም ተጠብቃለሁ። ስልክ ቁጥሬን አስቀምጥላችኋለሁ። በዚህ መልኩ እንግዲህ ሁላችሁም እየላካችሁልኝ አንድ በአንድ የነዚህን የቅዱሳን ተአምራቸውን በእውነት ለዓለም እንድትናገሩ ሁላችሁንም በእውነት ጠይቃችኋለሁ ማለት ነው። እንግዲህ ዛሬ ለመጀመሪያ ጊዜ እህታችን ልካልኝ ታቀርብልናለች። ከራሷ አንደበት ሰማላችሁ።
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውልድ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የክርስቶስ ቤተሰቦች እናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ቤተሰቦች ያላችሁበት ሰዓት አቆጣጠር እንደምን ዋላችሁ እንደምን ሰነበታችሁ? አሜን። የቸሩ መድኃኔዓለም ያያሉ ቸሩ መድኃኔዓለም ስም እስትንፋስ ባላችሁ ፍጥረቶች የከበረ የተመሰገነ ይሁን። አሜን። ኢየሱስ ይባላለው ከሩቅ ምስራቅ ነው የቅዱሳን ዝክር ፕሮግራም መከታተል ከጀመርኩኝ ወደ 2 ዓመት እየተጠጋኝ ነው። ያው ፕሮግራሙን ሁሌም እከታተላለሁ። በእውነት ብርሃነ ሥላሴ የምትሰራው ስራ በጣም ጥሩ ስራ ነው እየሰራ ያለ። የነፍስ ዋጋ እንግዲህ አንድ ነፍስ ከዳቢሎስ እየነጠቁ ወደ ገነት ማስገባት በጣም ትልቅ ስራ ነው። እንግዲህ በዘመኑ ዳቢሎስ እግር አውጥቶ ተፈቶ በሚንቀሳቀስበት ጊዜ ከዳቢሎስ መንጠቅ አንድ ነፍስ በጣም ትልቅ ስራ ነው። ቸሩ መድኃኔዓለም ጊዜ ዘመን ይባርክልህ። ከዚህ በላይ የምታገለግልበትን ቸሩ መድኃኔዓለም አብዝቶ ይስጥህ። ልጆችህን ቤተሰቦችህን በጸጋው በሞገሱ ይጎብኝልህ። የልብህን መሻት ከኃጢአት በስተቀር የልብህን መሻትም ቸሩ መድኃኔዓለም ይስጥህ። ይህ የበጎ አድራጎትን እከፍታለሁ የምትለው ቤተክርስቲያንን በተለያየ ቦታ ቤተክርስቲያን የምታሰራው በጣም ትልቅ ስራ ነው። የነፍስ ዋጋ ነው። ቸሩ መድኃኔዓለም አገልግሎት ዘመን ግን ይባርክልህ። ከዚህ በላይ የምታገለግልበትን ይስጥህ። ምስክር ለመስጠት ነው በዛሬው ቀን የመጣው። እንግዲህ ድርሳነ ቸሩ መድኃኔዓለም ድርሳን ብርሃነ ሥላሴ በምታነብበት ጊዜ ብዙ ጊዜ እሰማለሁ። ኦዲዮንም አውርጄ አዳምጣለሁ እና ጓደኛዬ አንድ ቀን እስከ ባለቤቱ ድረስ መክራቸው ነበር። ለቅዱስ ቁርባን እንዲበቁ መክራቸው ነበር። በመክራቸው ጊዜ ምን ሊሰሙ አልቻሉምና የሆነ ጊዜ የቅዱስ አማኑኤል ድርሳን ብርሃነ ሥላሴ በምታነብበት ጊዜ ሰማሁ። ለምን ቸሩ መድኃኔዓለም ከአንደበቴ ላይ ሆኖ ለምን ጓደኞችን አይመክራቸውም ብያሰብኩኝ። ደወልኩለትና ለጓደኛዬ ቸሩ መድኃኔዓለም ከአንደበቴ ላይ ሆኖ ተናገር የምናገረውም ቃል ስራን ይስራ ብዬ ተናገርኩት። በምናገርበት ጊዜ ጓደኛዬ መከርኩት። ለቅዱስ ቁርባን በቃ መልካም ነው ይሄን አድርግ ብዬ ከመከርኩት በኋላ እንግዲህ የተናገርኩት ቃልም ከዛ ምን አደረኩት? ወዲያው እንደሰማሁት ያንን ታምር ከሁለት ወር በኋላ ፍሬ አፍርቶ ጓደኛዬ የለኝም ምን ላይ ነው ጋለሪ ውስጥ ግን ሲላድኗቸው ነበር። አወጣሁትና ስክሪን ስልኬ ላይ ያደረኩት ስልኬ ላይ መልካም ነው ስክሪን ስልኬ ላይ አድርጌ ጸሎት ቤት ገባሁትና ሻማ አበራሁ አልኩት። ከዛ ሻማ አብርቼ አቡነ ጽጌ ዮሐንስ እንደዛ እያልኩት ባለበት ጊዜ ስክሪኑ ላይ እንባዬን አፍስሼ አለቀስኩት። ያደረጉት ታምር በጣም ድንቅ ነውና በጣም ተደነቅኩት። ቅዱስ ቁርባን ባለቤቱና እግዚአብሔርን አመሰገንኩት። በጣም ነው እግዚአብሔርን አመሰገንኩት። በጣም ይገርመኝና እዚህ ላይ እኔ የምረዳው እንግዲህ እኛ ማንኛውም ሰው በምንመክርበት ጊዜ ቸሩ መድኃኔዓለም ከአንደበቴ ላይ ሆነ ተናገር፣ የምናገረውን ቃል ስራ ይስራ ፍሬ ያፍራ ብለን ከመከርን ሰዎችን ያው እንደሚመለሱ ተመለከትኩኝ። እንግዲህ ቸሩ መድኃኔዓለም ከአንደበቴ ላይ እንግዲህ በቆሻሻው አንደበት ሆኖ ቸሩ መድኃኔዓለም የቸርነትን ስራ ይሰራል። እኛ በእምነት ነን ከጠየቅነው ቸሩ መድኃኔዓለም የቸርነቱን ስራ ይሰራል። ከዛ ያንን ፎቶ በማይበት ጊዜ እንደቆረበ እንትናል። ከዛ ደውዬ ስጠይቀው ቅዱስ ቁርባን ተቀብያለሁ ባንተ ላይ ቸሩ መድኃኔዓለም ተመስሎ ብሎ ፕሮግራም ነበርና እንግዲህ ይሄ ምስክር ለመስጠት ነው። ያው ከዚህ እንግዲህ የምንረዳው ማንኛችንም በያለንበት ሆነን ሰዎችን እንድንሰማ ሁሌ ያስተምራል። ቸሩ መድኃኔዓለም ከአንደበቴ ላይ ሆነ ተናገር፣ ከአንደበቴ ላይ ሆነ ሰዎችን ገስጽ እያለ የምንናገር ሰዎች ወደ ጥሩ ነገር ተመልሰው ሰማችሁ ወይ ብሎም ደግሞ ይጠይቀናል። ፍሬ አፍርተው ፍሬ ሊያፈሩ ይችላሉ። ነፍሳቸውም ከዳቢሎስ እስራት ሊመለስ ይችላል። ስለዚህ በእኔ በኃጢአተኛው አንደበት ሆኖ ቸሩ መድኃኔዓለም የቸርነቱን የበጎነቱን ስራ ሰርቶልኛል። ስለዚህ ልብላችሁ ቸሩ መድኃኔዓለምን አመስግኑልኝ። እኔም ለዚህ ክብር እንድበቃ
ጸሎቱ ፕሮግራሙ ካለቀ በኋላ ደናደሩ ተባብረን ከማህበሩ ላይ ወጣሁትና እዛው ጸሎት ቤት ቁጭ እንዳልኩት የተወደዳችሁ የተከበራችሁ የቅዱሳን ዝክር እንዴት ቆያችሁ እንዴት ከረማችሁ በጣም ደስ የሚል ዜና ነው እንግዲህ ዛሬ ይዤላችሁ የመጣሁት ከዚህ ቀደም እንደነገርናችሁ እናንተም እንደጠየቃችሁኝ በተለይ በተደጋጋሚ እንግዲህ ራሱን የቻለ ዩቲዩብ ከፍተህ በተለይ ደግሞ የቅዱሳንን ቦታ እንደዚሁም የተለያዩ መንፈሳዊ አገልግሎት የምትቀርጽበት የዩቲዩብ ቻናል አዘጋጅልን ባላችሁኝ መሰረት የዩቲዩብ ቻናል አዘጋጅቻለሁ እሱም በዩቲዩብ ቻናሌ ላይ ታገኙታላችሁ በዚህ አጋጣሚ በመጀመሪያ እዚህ ጋር እንደምትመለከቱት በዩቲዩብ ቻናሌ ስትገቡ የቅዱሳን ዝክር ላይ ስንገባ በአጠቃላይ ማለት ነው እዚህ ጋር የአሮን ቭሎግ የሚል አለ እየገባችሁ ሁላችሁም ሰብስክራይብ እንድታደርጉኝ ሁላችሁንም በእውነት በትህትና ጠይቃችኋለሁ አሁኑኑ 1000 ሰብስክራይብ እንዲገባ ፈልጋለሁ ለስራ ለመቀጠል የግን እንደምታውቁት ዩቲዩብ ስለሚጠይቅ በዚህ መልኩ ሁላችሁም ይሄን ማድረግ ብትችሉ በጣም ደስ ይለኛል ከፍቅር አንፃር ይሄንን መልእክት እንግዲህ ሳቀርብላችሁ ለሁላችሁም ነው ባጭሩ ደግሞ ከከበዳችሁ እንደዚህ እንደምታዩት አሮን ቭሎግ ብላችሁ እንደዚህ ብትጽፉ ይመጣላችኋል ማለት ነው እስካሁን የሰራሁት ያው አንድ ቪዲዮ ነው በቀጣይነት ሰራለው አሮን ቭሎግ ብላችሁ ታገኙታላችሁ እንግዲህ የዚህን አገልግሎት እንግዲህ ሰብስክራይብ ያደረጋችሁ ሁላችሁም አገልግሎቴን ሁሌም እንደምትደግፉት እንድትደግፉኝ እጠይቃችኋለሁ የተወደዳችሁ የተከበራችሁ የክርስቶስ ቤተሰቦች በቅርብ ቀን እንግዲህ ወደ አገልግሎት ገብተን የምንፈልገውን ያክል አገልግሎት ለሁሉም ሰው እንድናደርስ ይሄንን ዩቲዩብ ቻናሌን ሰብስክራይብ ሼር እና ላይክ ያደረጋችሁ አድርሱልን ሁሌም እንደማመሰግናችሁ ታውቃላችሁ አሁንም ደግሜ የማመሰግነው እንግዲህ የዩቲዩብ ቻናላችን የቅዱሳን ዝክር 120 ሺህ ደርሰናል ወደ 200 ሺህ ለማድረስ ሁላችንም እንግዲህ እንጥራለን ሼር ስለምታረጉ እናመሰግናለን ብዙዎቻችሁ ቤተሰብ ናችሁ ግን ስለምትረሱ ይመስለኛል ሰብስክራይብ አላደረጋችሁም ሰብስክራይብ ማድረጋችሁን አትርሱ ላይክ ማድረጋችሁንም እንደዚሁም ደግሞ ለሌሎች ምዕመናን እኛ የተጠቀምንበትን ያክል ሌሎች እንዲጠቀሙ ማድረጉ እንዳትረሱ ሁላችሁንም አሳስባለሁ የሥላሴ ረድኤት በረከት በሁላችን ላይ ይደር አመሰግናለሁ መልካም እንግዲህ ከመጀመራችን በፊት ሁሌም እንደምላችሁ እንደማነቃችሁ በጣም በዚሁ አጋጣሚ ዛሬ ትንሽ ላውራ ሼር አድርጉት ላይክ አድርጉት እያልኩኝ በመሃል በመናገሬ ብዙዎቻችሁ ላይክ ያደረጋችሁ ሼር ያደረጋችሁ ሰብስክራይብ ያደረጋችሁ ለውጥ ያየው ነውና በእውነት እግዚአብሔር ያክብርልኝ ያሰባችሁትን ከኃጢአት በስተቀር እግዚአብሔር ይሙላላችሁ ያገልግሎት ዘመናችሁን እግዚአብሔር ይባርክ በጣም እጅግ እየደገፋችሁኝ ነው ከዚህም የበለጠ እንደምትደግፉኝ አምናለሁ እኔ እንድትደግፉኝ የምፈልገው በትልቁና በዋነኛው በጸሎታችሁ ሲቀጥል ደግሞ በዩቲዩብ በእውነት በደንብ እንዳድግ እና ለዓለም ላሉት ምዕመናን እንዲደርስ ሼር በማድረግ ላይክ በማድረግ እንድትተባበሩኝ ከዛም ደግሞ ይቻላችሁትን እንግዲህ ለዚህ አገልግሎት ለተቀደሰ አገልግሎት የበረከት ስራዎችን እንድትሳተፉ ሁላችሁንም ማሳሰባለሁ ምክንያቱም ብዙ ስራዎች ስለምንሰራበት ወደ በኋላ ላይ ከማስተዋቂያ እየሰራው ነው አስተዋውቃችኋለሁ ማለት ነው አሁን ግን ከዚህ በመቀጠል እንደ እግዚአብሔር በጎ ፍቃድ በሰኔ 18 ቀን የሚነበበውን የጻድቁን አባታችን አቡነ ኤዎስጣቴዎስን ገድላቸውን አነባለሁ አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም እግዚአብሔርን አጋዥ በማድረግ የቅዱስ ኤዎስጣቴዎስን መጽሐፍ ገድል ለመጻፍ ለማንበብ እንጀምራለን ጸሎትና በረከቱ ከኔ ከኃጥኡና ከናንተ ከሁላችን ከቅዱሳን ዝክር ቤተሰብ ጋር ጸንቶ በእውነት ለዘላለሙ ይኖርና ከዚህ በኋላ ባለመርከቦችን እምቢ ስላሏቸው አንዱ በቀኝ አንዱ በግራው አንዱ መርከብ እየቀዘፈ ያሻግሩት ዘንድ ሁለት መላእክት መጡ የመላእክት አለቃ ቅዱስ ሚካኤል በቀኙ ነበረ የመላእክት አለቃ ቅዱስ ገብርኤልም በግራው ነበረ ክብር ምስጋና ለእርሱ ይገባውና ጌታችን ኢየሱስ ክርስቶስ እንደ ሊቀ ሐመር ሆኖ የመርከብ አለቃ በፊቱ እየሄደ ነበረ 12 ደቀ መዝሙርትም ተረከዛቸው ውሃ ሳይነካ
በባህር ላይ እንደ ደረቅ መሬት እየሄዱ ይከተሉት ነበር። ወደ መርከብ አስቀድሞ መውጣትን የከለከላቸው የመርከቡ ባለቤትና ከእርሱ ጋር ያሉ መርከበኞችም በአጽፍ ላይ ተጭኖ በመርከባቸው በግራ በኩል በባህር ላይ ሲሄድ ባዩ ጊዜም አንተ ማነ? ሃይማኖትስ ምንድነው? እንደዚህ ተአምር የምታደርግ አንተ ባህርን የፈጠርክ አምላክ ነህ ወይስ የአምላክ ባህሪ አገልጋይ ነህ አሉት። እርሱ መልሶ ኃይሌም ሃይማኖቴም ዘወትር ከአገልጋዮቼ የማይርቅ ጌታዬ እርሱ ኢየሱስ ክርስቶስ ነው አላቸው። ከዚህም በኋላ በባህር መካከል ውስጥ ሳሉ አባታችን ቅዱስ ኤዎስጣቴዎስም ልጆችን በኋላ ጊዜ ይቺ ባህር እሳት ትሆናለች አላቸው። ይህንን ሲላቸው በዚያ ባህር ውስጥ የለቅሶና የብዙ ጩኸት ቃልን ሰሙ። እነርሱም አባታችን ሆይ በዚች ባህር ውስጥ የምንሰማው የበዛ የለቅሶ ቃል ምንድነው ብለው ጠየቁት። እርሱም የጻድቅ ጎዳና የሸሹ የሰዎች ነፍሳት ናቸው አላቸው። ይህንን ሲላቸው ከነሱ አንዱ በባህር ውስጥ ሰጠመ። ካህንና ድንግል ነብይና ሐዋርያ የሆነ አባታችን ቅዱስ ኤዎስጣቴዎስ በእርሱ ላይ ትንቢት እንደተናገረ ጠፋ። 11 ወንድሞቹ መነኮሳት ወዮልን ወዮልን ወንድማችን ጠፍቷልና ወዮልን እያሉ አለቀሱለት። አባታችን ቅዱስ ኤዎስጣቴዎስም ቂምና በቀልን የተመላ የአውሬ ጉድጓድ የሆነ ይኸውም ሰይጣን ነው፣ ለዚህ የአመጽና የሸንገላ መዝገብ ለምን ታለቅሱለታላችሁ አላቸው። ደቀ መዝሙርቱ ግን ይህ መነኩሴ በጾምና በጸሎት ይጋደላል፣ እግሮቹ እስኪያብጥ ድረስ ይቆማል አሉት። እርሱ መልሶ ድካሙ ሁሉ ከንቱ ሆነ፣ የባልንጀራውን በደል አልተወምና ስለዚህም ኃጢአቱ አልተሰረየለትም። አሁንም እናንተ ቂምና በቀልን ከህሊናችሁ ተው፣ ከልባችሁም ክፋትን አስወግዱ፣ ከእኔም ተማሩ፣ ይኸውም የዋህነትን የልብ ክፋትን አለማሰብ ነው አላቸው። አባታችን ኤዎስጣቴዎስ በባህር ውስጥ ለ19 ቀንና ለ19 ሌሊት ያይል ተቀመጠ። ከዚህ በኋላ በታኅሳስ 15 ቀን በባህር ወጣ። የባህር መርከበኞችን አድንቀው ሰገዱለት። ከእግዚአብሔር ዘንድ መንገዱ ተከናወነለትና በባህሩ ማዶም 2 ተራራዎች ነበሩ። ካህንና ድንግል ነብይና ሐዋርያ የሆነ አባታችን ኤዎስጣቴዎስ ባዩት ጊዜ እርሱን ለመቀበል ተነሱ። ይህን የእግዚአብሔር አገልጋይ ለመቀበል እርስ በርሳቸው ከአንቺ እኔ እቀድም እየተባባሉ እርሶቻቸውን አስረዘሙ። እነዚህም 2 ተራራዎች እንዲህ ይህንን እየተባባሉ ባያቸው ጊዜ በእጁ ባርኮ ወደ እርሱ እንዳይመጡ በቃሉ አዘዛቸው። ሳትነዋወጡ ቁሙ አላቸው። ባሉበትም ቆሙ። ወደ ተፈጠሩበት ወደ መጀመሪያ ቦታቸው አልተመለሱም፣ ወደ እርሱም አልደረሱም። እንዳዘዛቸው በመካከል ቆሙ እንጂ እስከዛሬ ድረስና እስከዚህ ቀን ድረስ አልተነዋወጡም፣ አልተንቀሳቀሱም። ነገር ግን ራሶቻቸውን ዝቅ አድርገው ሰገዱለት። ጌታችን በወንጌል የሰናፍጭ ቅንጣት ታህል ሃይማኖትን ብትኖራችሁ ተራራን ታፈልሳላችሁ፣ ሾላለም ትነቅላላችሁ ያለው በእርሱ ላይ ተፈጸመ። ይሄኛው ዘንድ ከአስቄጥስ ገዳም የመጣ አባ ዘካርያስም ለስም አጠራሩ ስግደትን ይገባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ቃል እንደተፈጸመ ይሄን ሁሉ ባየ ጊዜ በወንጌል ውስጥ በእኔ የሚያምን እኔ የምሰራውን ስራ ይሰራል፣ ከእርሱም የሚበልጥ ይሰራል በእውነት አለ። ካህንና ድንግል ነብይና ሐዋርያ የሆነ አባታችን ኤዎስጣቴዎስ ይህን ሁሉ ያደረገውን ተአምራትን መንክራት በአጽፍም በባህር ላይ እንዲሄድና 2ቱም ተራሮች እርሱን ለመቀበል ወተት እንደጠገቡ ጠቦቶችም እንደተነሱ እንደዘለሉ ባየ ጊዜ ተመልሶ በግልጽ ምድር በእስክንድሪያና በአስቄጥስ ገዳም ተአምራቱን ተናገረ። ዳግመኛም በርተሎሜዎስንና እስጢፋኖስ ለሚባሉ ቀሳውስት ነገራቸው። በሰሙ ጊዜ አድንቀው እግዚአብሔርን አመሰገኑ። ከዚህ በኋላ የቅዱሳን ዝናውን በቆጵሮስ ደሴት ውስጥ ተሰማ። በዚያም ደሴት ውስጥ ስሟ
አዚዚያ የምትባል አንዲት ሃይማኖተኛ ሴት ነበረች። ዜናውን በሰማች ጊዜ ለወገኖቿ ወርቅና ብርን የሚወዱ የእግዚአብሔር አገልጋዮች መነኮሳት ነው መጡ አለች። በዚህ በኋላ አምላክን የወለደች የእመቤታችን የቅድስት ድንግል ማርያም ስዕል ወዳለችበት ቤተክርስቲያን ሄዳ የብርሃን እናት እመቤታችን ሆይ በረከታቸውን እቀበል ዘንድ ዜናቸውን የሰማኋቸው የነዚህን መነኮሳት ፊት አይ ዘንድ በጸሎትሽ ተማጽኛለሁ አለች። አባታችን ቅዱስ ኤዎስጣቴዎስ ግን ወደ ቆጵሮስ ኤጲስቆጶስ ሄደ። ከእርሱም ተባርኮ ሥርዓቱና ስራውን ሁሉ ነገረው። በዚያም ሳለ ሃይማኖታውን ይዛዝ መጥታ ከደቀ መዝሙርቱ ጋር ተቀበለችው። የብዙ ስንዴ ጎተራ ባለበትም ማደሪያ ሰጠችው። ከደቀ መዝሙርቱ ጋር መልካም አቀባበል አደረገችላቸው። 1 ወር ያህልም ተቀመጠ። አባታችን ኤዎስጣቴዎስ አቤቱ አዚዛን በዘላለም መንግስት ተቀበላት አለ። ከእርሷም ጋራም የከበሩ ልብሶችን ፈትልም የሚማሩ 60 ሴት ልጆች ነበሩ። ሁሉም ወደ አባታችን ኤዎስጣቴዎስ መጥተው ከእርሱ ተባረኩ። የቆጵሮስ ሰዎች ሁሉ ወደ እነርሱ መምጣቱን ተደሰቱ። ሽማግሌዎች፣ ጎልማሶችና ሕፃናትም ከሃይማኖተኛይቱ አዚዛ ጋርና ከሁሉም ኤጲስቆጶስ ሴት ልጆችና ጋራ ተደስተው በአንድነት አመሰገኑ። የትምህርቱን ብርሃን በእነሱ ላይ እንደ ፀሐይ አብርቷልና። ከዚህ በኋላ ድውያን ሁሉና በሽተኞችን ዕውሮችን ወደ እርሱ አመጡ። ሁላቸውም በቃል መድኃኒትን ፈወሳቸው። ከዚህም በኋላ ንዑድ ክቡር አባታችን ኤዎስጣቴዎስ የቆጵሮስን ሰዎች ተሰናብቷቸው ከእነሱ ዘንድ ወጣ። በአጽፈ ላይም ተጭኖ የማይበልን መነሳት ሲያውከው የባህርን ሞገድ ሳያነዋውጠው እንደ ልማዱ በባህር ላይ ሄደ። ወገቡን በወንጌል ሀብል ታጥቋልና ሁለንተናውን በሃይማኖት ሽልማት አጌጧልና። ካህንና ድንግል ነብይና ሐዋርያ የሆነ አባታችን ኤዎስጣቴዎስን በባህር መካከል ሳለ አለቀሰ። እጁንም በእጁም ጻፍ አጨበጠበ። ደቀ መዝሙርቱም አባት ወይ ምን ሆንክ አሉት። በኢትዮጵያ ሀገር ታላቅ ምሰሶ ወደቀ አላቸው። እነርሱም ታላቅ ምሰሶ ምንድነው አሉት። እርሱም የኢትዮጵያ ንጉስ የሆነ አምደ ጽዮን ሞቷል አላቸው። ልጆቹም አድንቀው እርስ በርሳቸው በመንፈስ ቅዱስ የተሰወረን ያውቅ ጸጋን ትንቢት ምን ያህል የተሰጠው ነው በተባባሉ ድንግልናውን ስለጠበቀ ነው ያሉም አሉ። ስጋውንና ነፍሱን ከሴቶች ርኩሰት ስላነጻ ነው ያሉም አሉ። ስለ አሸናፊ እግዚአብሔር ራሱን ስላደህየ ነው ያሉም አሉ። ዳግመኛም የወርቅ ጽዋ በኢትዮጵያ ተሰበረች አላቸው። አባት ሆይ ይህ ምን ሆነ ተሰበረች አሉት። አንድ ዲያቆን በዝሙት ወደቀ አላቸው። ከኃጢአት ሁሉ ይልቅ ዝሙት ትከፋለችና ገዳይና አጥፊ ናት። እርሷን ዝሙትን የሰራ ሰው ወደ ንስሐ ካልተመለሰ ነፍስና ስጋው በአንድነት ትጠፋለች፣ ታረክሳለች። ከእርሷ የዳነ በፍትወቶም ዳጠ ያለገኘው ብፁዕ ነው፣ ንዑድ ክቡር ነው። የዚህን ብፁዕ አባታችን ኤዎስጣቴዎስን ልማዱ ግን በጉዞ ወራት በመንገድ እየሄደ ሰርክ ሁሉ ጊዜ መስዋዕትን ያቀርብ ነበረ። ስርዓቱም ከህይወቱ ጀምሮ እስከ ዕለቱ ሞቱ ድረስ እንደዚህ ነበረ። በባህር መካከልም ቁርባንን መስራትን አልተውም ነበረ። ወደ ቤተ ክርስቲያን በገባ ጊዜ ከቤተ ክርስቲያን እስኪወጣ ድረስ ከዓይኖቹ እንባን አያቋርጥም ነበረ። በተሰበረም ልቦና የሚቃጠል ህሊናን በአስፈሪ ንጉሥ ፊት እንደሚቆም ሎሌ መንቀጥቀጥ ፍርሃት ቆሞ ይጸልይ ነበረ። ከዚህም በኋላ አባታችን ኤዎስጣቴዎስ ወደ እርሷ ተሻግሮ መሄድን የወደደባት ወደ አረማንያን አገር ከእርሷ ቅርብ ወደ ሆነች ወደ ባህር ዳርቻ በደረሰ ጊዜ ብዙ የሆኑ የአረማንያን ሰዎች የትንሽ ህንጻ በደን ተሸክመው መራራ ለቅሶን እያለቀሱ መጡ። የከበሩ ሰዎች ልጅ ነውና ወደሚቀበሩበትም ቦታ ሲወስዱት ክቡር የሆነ አባት ኤዎስጣቴዎስ በአጽፍ ላይ ተጭኖ ሲሄድ አዩት። ዳግመኛም በእነርሱ ትይዩ ሌሎች ሰዎች በተለመደ መርከብ ላይ ተጭነው ሲመጡም አዩ። ይህን ድንቅ ነገር ባዩ ጊዜ ደንግጠው ከለቅሷቸው ዝም አሉ። ያንን በድን በባህር ዳርቻ ላይ አስቀምጠው እርስ በርሳቸው እንዲህ ተባባሉ፣ ያለ መርከብ በባህር ላይ የሚሄድ እነዚህ እነማን ናቸው? ከእነርሱ አንድ መርከብ ቢሆን ቀዛፊ መርከበኛም ቢሆን
አናይም? እነዚህ ሰዎች ናቸው ወይስ መላእክት ናቸው ወይስ የምናየው ነገር የምትሃት ነው? ይህንን ሲባባሉ አባታችን ኤዎስጣቴዎስ ከልጆቹ ጋር ደርሶ በምድር ላይ ወረደ። አጽፍም ለዘላለሙ ምስክር ትሆን ዘንድ በባህር ላይም ተዋጠች። ከነዚህም የሚያለቅሱ ሰዎች ባዩት ጊዜ ወደ እርሱ እየተሽቀዳደሙ ሮጠው ሰገዱለት፣ እንዲህም አሉት፣ አባቶይ አንተ ማነ? ተረከዝ ሳይርስ ባህርን እንደ ደረቅ እየረገጥክ ስትሄድ አዲስ የሆነ ስራን አይተናልና አንተ ባህርን የፈጠርክ አምላክ አንተ ነህን? ወይስ የአምላክ አገልጋይ ነህ? ስራህስ ነገር። ይህንን ሲነጋገሩ ወደ መርከብ መውጣትን አስቀድሞ የከለከለው ወደ መርከብ ደርሶ የአባታችን ኤዎስጣቴዎስን ስራውን ስለ መርከብ እንዳለውና በአጽፍ መርከብነትም ወደ በባህር እንደገባ ነገራቸው። ከዚህ በኋላ እነዚያ ሰዎች እያደነቁ ወደ ሕፃኑ በድን ሄዱ። አባታችን ኤዎስጣቴዎስም ከእነሱ ጋር ሄደ። ታላቅ የሰው መሰብሰብ ሆነ። ያንን በድንም ያነሱ ዘንድ ወደዱ። ያን ጊዜም አባታችን ኤዎስጣቴዎስ ትንሽ ረፍ ተውታላቸው። በሕፃኑ ራስ ላይ ሆኖ ፊቱን ወደ ምስራቅ መልሶ እጁንም ዘርግቶ እንዲህ እያለ ጸለየ። ጌታ ኢየሱስ ክርስቶስ ሆይ ልመናዬን እና ጸሎቴን ስማኝ። የሰራጵታ ሰው የምትሆን የመበለቲቱን ልጅ ኤልያስ ባነሳ ጊዜ ኤልያስን ጸሎቱን የሰማህ አንተ ነህ። ያን ጊዜ አንተ ነህ፣ ዛሬም አንተ ነህ። ይህንን ብሎ ከዚህ በሞተው ሕፃን ላይ ስጋውን ጫነ። እጆቹን በእጁ ላይ እግሮቹን በእግሮቹ ላይ ዘረጋ። አይኖቹን በአይኖቹ ላይ አፍንጫውን በአፍንጫው ላይ አጠጋጋ። አፉንም ከአፉ አድርጎ ምራቁንም በአንደበቱ ውስጥ ጨመረ። ትንፋሹንም አሻትቶ 3 ጊዜ በበላይ እፋለበት። በእርሱ ላይም ቅዱስ በሆነ የመስቀል ምልክት እንዲህ እያለ ባረከ። ጌታ ኢየሱስ ክርስቶስ ሆይ የቅዱሱን ልብስ የጻድቃን ንጉሥ የማይጠፋ ፋና ጨለማም የማይቀርበው ብርሃን አንተን አሁንም ጌታ ሆይ ይህንን ሟች ሕፃን ይነሳ ዘንድና በምድር ሁሉ አንተ ብቻ አምላክ እንደሆንክ ያውቅ ዘንድ በቃልህ እዘዝ። ጸሎትን በፈጸመ ጊዜ ያ ሕፃን አይኖቹን ገለጠ። አባታችን ኤዎስጣቴዎስ አይቶ ፈጽሞ እንዳልታመመ እንዳልሞተ ሆኖ ፈጥኖ ተነሳ። እነሆ ዛሬ በፊትህ ነፍሴ ሰውነቴ ትከበር እያለ ሰገደለት። አባታችን የሚባለውንም ያቀርቡለት ዘንድ አዘዘ። የተሰበሰቡ ሕዝቦችም ይህንን ድንቅ ነገር ባዩ ጊዜ ቃላቸውን በአንድነት ከፍ አድርገው በአንድነት አመሰገኑ። እነሆ ዛሬ ታላቅ ነቢይና ነፍስንና ስጋን የሚፈውስ አዲስ ሐዋርያ ተነሳልን እያሉ ይህን ካሉ በኋላ በምድር ላይ ወድቀው ለቅዱስናው ኃይል ሰገዱለት። የእግሩንም ትቢያ ላሱ። ዜናውን በአርመንያን ሁሉ ተሰማ። የአርመንያን ሊቀ ጳጳሳት ከሁሉም ቀሳውስት ዲያቆናት ጋርና ከምእመናን ወንዶች ሴቶች ጋር በማጠንቶችና በመብራቶች በዝማሬና በማህሌት እርሱን ለመቀበል ወጣ። አባታችን ኤዎስጣቴዎስ እንዳከበሩት ባየ ጊዜ የዚህን ዓለም ክብር አልወደደም፣ በከንቱም አልተመሰገነም። ልጄ ሆይ ራስን ከፍ ከፍ አታድርግ፣ ትዕቢት ካለበት ዘንድ ውርደት አለና አለው። የጦቢት ቃል አስቦ ቅዱስ አባታችን ግን የሀገር ሰዎች እንዳደነቁት እንዳከበሩት ባየ ጊዜ ራሱን ዝቅ ዝቅ አደረገ። ነቢይ ዳዊት እኔ ግን ትል ነኝ ሰውም አይደለሁም፣ በሰው ዘንድ ተናኩ በሕዝብም ዘንድ የተናኩ ነኝ ያለውን አልሰማችሁንም? እኔ እንደዚህ ነኝ አላቸው። ዳግመኛም ሕያው ሆኖ የሚኖር ሞትንስ የሚያይ ማን ነው? ነፍሱን ከሲኦል እጅ የሚያድናት ማን ነው? ይህች ስልጣን የእኔ አይደለችም፣ የጌታ ኢየሱስ ክርስቶስ ገንዘብ ናት እንጂ። እርሱ የወደደውን ይገላል፣ የወደደውን ያድናል፣ የወደደውን ያደህያል፣ የወደደውንም ያከብራል። ሰማይና ምድር ስልጣን በእጁ ውስጥ ነው። ሁሉም በእርሱ ፊት የተገለጠ ነው። ምንም ከእርሱ የሚሰወር የለምና። የሀገሩም ሰዎች ትሕትናውን ባዩት ጊዜ አደነቁ። እርሱም ማክበርን አበዙ፣ ለቅድስናውም ሰገዱ። በሰረገላቸውም ይጭኑ ዘንድ ወይንም በክንዶቻቸው ታቅፈው ወደ ሀገራቸው ያስገቡት ዘንድ ወደዱ። እርሱ ግን ይህን ክብር አልወደደም። የዚህን የአመፃ ዓለም ክብር ይጸየፈዋልና የቅጽሯ ቁመት 80 ክንድ የመሰረቷንም ስፋት 40 ክንድ ወደሚሆን ወደ አርመንያ ሀገር ዲያቆናትና ካህናት ማጠንቶቻቸው መብራቶቻቸውን ይዘው በቀኙ ሆነው እያጀቡት ገባ። ያም ከሙታን ያስነሳው ሕፃን በፊቱ እግዚአብሔርን እያመሰገነ ይሄድ ነበረ። ያዩም ሰዎች ይህ ሰውነቱን
ተለይቶ የተነሳው ሕፃን ይህ ያስነሳው አብረው በአንድነት ይሄዳሉ። እነሆ ዛሬ ድንቅ ነገር አየን አሉ። ያም ከሙታን ተለይቶ የተነሳ ሕፃን እስኪያድግ ድረስ ጥበብና ተግሳጽን ከእርሱ ዘንድ ተማረ። የምንኩስና ልብስን አልብሶ በአባቱ ስም ዳንኤል ብሎ ጠራው። ከዚህ በኋላ ያ ሕፃን ከሌሎች ቅዱስ ኤዎስጣቴዎስ ደቀ መዛሙርት ጋር ብሔረ አጋዚ ተብላ ወደምትጠራ ወደ ኢትዮጵያ ሄዶ አድባራትና ገዳማትን ሁሉ ዞረ። የቅዱስ ኤዎስጣቴዎስ ቸርነቱን ድንቅ ስራዎችን ከሙታንም ተለይቶ እንዳስነሳ ያደረገውን ሁሉ ለሁሉ ተናገረ። ከዚህ በኋላ በሰላም አርፎ ባሊ በምትባል ምድር ውስጥ ተቀበረ። በረከቱ ከሕዝበ ክርስቲያንና ከኔ ከናንተ ከሁላችን ከቅዱሳን ዝክር ቤተሰብ ጋር ጸንቶ በእውነት ለዘላለሙ ይኑር አሜን። ቅዱስ ኤዎስጣቴዎስ ግን በውስጧ ያሉትን ቅዱሳን ይጎበኝ ዘንድ በአርመንያ ሀገር ሁሉ ተመላለሰ። በመንገድም ሳሉ ቀማኞች በእርሱ ላይ ተነሱ። ከእርሱም ጋር ያሉ ሰዎችን ቀማኞችን ከመፍራት የተነሳ ሸሹ። ቅዱስ አባታችን ከደቀ መዛሙርቱ በኪሞስ ጋር ብቻውን ተዉት። አባታችን ቅዱስ ኤዎስጣቴዎስም ልጄ ከነዚህ ቀማኞች የተነሳ ትፈራለህን? አለው። እርሱም አባቴ አዎን እፈራለሁ አለው። ቅዱስ ኤዎስጣቴዎስም አይዞ አትፍራ፣ ክርስቶስ ከእኛ ጋር አለና ለስብከተ ወንጌል በተላኩ ጊዜ ቅዱሳን የሆኑ ደቀ መዛሙርቱን ያልተዋቸው ጌታ አይተወንምና። ስለዚህ ቅዱስ ኤዎስጣቴዎስ ግን ስፍር ቁጥር የሌላቸው ልዩ ልዩ የሆኑ የጸጋ ሀብታት ተሰጡት። በመታመን መስዋዕት ከቃየን ይልቅ መስዋዕቱ እንደተሻለለት እንደ አቤል ተመለሰ። ሞትን እንዳየው እግዚአብሔር የሰወረውን ሄኖክንም መሰለው። በመታመንም እግዚአብሔር ከጥፋት ውሃ በመርከብ ውስጥ ያድነው። የሃይማኖት ጽድቅን ወራሽ የሆነ ኖኅንም መሰለው። እንደ ባህር አሸዋና እንደ ሰማይ ኮከብ ልጆች እንደሚበዙ ዳግመኛም የምድር የአሕዛብ በዘሩ እንደሚባረኩ በእግዚአብሔር ያመኑ አብርሃምም መሰለው። በመታመን በሰማይም አምላክ ንጹሕ መስዋዕት የሆነ ይስሐቅ መሰለ። በመታመንም ቁመቷ በምድር እስከ ሰማይ የሚደርስ እግዚአብሔርን በበላዋ ተቀምጦባት የእግዚአብሔር መላእክት በውስጧ የሚመጡባት የሚወርዱባት የወርቅ መሰላልን ያየ የያዕቆብ መሰላል በመታመን የመንግስትን የክህነትን ሀብት ያገኙ ሌዋውያን ይሁዳንን መሰላቸው። በመታመንም ስለ እስራኤል ልጆች መውጣት ያሰበና የእርሱንም አጽም ይዘው እንዲወጡ ያዘዘ ዮሴፍን መሰለው። በመታመን ከኤርትራን ባህር በበትሩ ከፍሎ በመካከሏ እስራኤልን ያወጧቸውና ግብፃውያን መከራ አውጥቶ ያሰጠማቸው ሙሴን መሰለው። በመታመን 7 ቀን ዙረው በገቡ ጊዜ የኢያሪኮን ቅጽሮች ያፈረሰ ኢያሱን መሰለ። ዳግመኛም የእግዚአብሔር ቅዱስ የሚሆን ከሙሴ ጋር ትንቢት ተከተለው ጊዜ የዮርዳኖስ ባህር የተከፈለለት ኢያሱን መሰለው። ይህ አባታችን ኤዎስጣቴዎስ እግሮቹ ሳይደርሱ የፍየል ሌጦ በሆነች ልብሱ እንደ መርከብ ኢያሪኮን ባህር ተሻግሯታል። በመታመንም ጌዲዮንና ባረቅን ሶምሶንና ዮፍታሔን ንጉሥ ዳዊትና ሳሙኤልን ተመሳሰላቸው። በመታመን ተጋድለው ነገስታት ያሸነፈ ሌሎችንም ነቢያት መሰላቸው። በመታመን መጥምቁ ዮሐንስን አባቱ ዘካርያስን 12ቱን ሐዋርያትን 72ቱን አርድእት ሊቃውንት ሊቃነ ጳጳሳት ኤጲስቆጶሳት ቀሳውስትንና ተልእኮ የሚፋጠኑ ዲያቆናትና ሁሉ በሚስጥረ ሥላሴ መንገዳቸው ያቀኑ እውነት ጽድቅ የፈለጉ ተስፋቸው ያገኙ የአናብስትንና አፍም የዘጉ ከጦር አፍ ስለትም የዳኑ ከመከራቸው ከቀደሙት ይልቅ የጸኑ በሰልፍ ውስጥ የበረቱ የጠላትን ሰራዊት ያሳደዱ የነበባያን አባግ እረኞችን ሁሉ መሰላቸው። በመታመንም ስሞቻቸው በሰማያት የተጻፉ ደስተኞችን የሆኑ ማህበረ በኩራን ጻድቃንን ሰማዕታትን ደናግልና መነኮሳትን የገረፏቸውን በእነሱ ላይ የዘበቱባቸውንና በፍጹም ያሰሯቸውን
በመጋዝ የሰነጠቋቸውን በድንጋይ የወገሯቸውን በሾተል ፍህም የገደሏቸውን ማቀን ለብሰው በመጠምጠሚያ ደርበው የፍየል ሌጦን ለብሰው ገዳማትን የዞሩ ሃይማኖታቸው የቀና ምእመናን ሁሉ መሰላቸው። እነርሱም በፈጽመው ተቸገሩ፣ መከራን ተቀበሉ፣ ለዓለም የማይገባውን አገኙ። በብርሃን በተራራዎች በዋሻውና በምድር በጉድጓድ ዞሩ። ሁሉም ስለ ሃይማኖትና ሰማዕት ሆኑ። በእግዚአብሔር ዘንድም የከበሩ መንግስትን ወረሱ። ለራሳቸው ቀጸላስንን ተቀናጁ፣ ተሸለሙ። በእርሱ ከእሳት ባህር ይሻገሩ ዘንድ ብዙዎቹ ነፍሳት መርከብ የሆኑ ካህን፣ ድንግል፣ ነቢይ፣ ሐዋርያ አባታችን ቅዱስ ኤዎስጣቴዎስም በዚህ ሁሉ ይመሰላል። በኃጢአት ያደፈውን በደለኛ ኃጢአተኛ እንደ ጽምር ያነጻዋል፣ እንደ በረድም ነጭ ያደርገዋል። እርሱ የሥጋንና የነፍስን ሳሙና ነውና። ንዑድ ክቡር የሚሆን አባታችን ኤዎስጣቴዎስ ግን በመንገድ ሲሄድ እነዚያን ቀማኞችን አገኛቸው። እነርሱም በእርሱ ላይ ያደረገውን ጸጋ እግዚአብሔር አይተው ፈርተው ተዉት፣ መንገዳቸውንም ሄዱ። ከዚህ በኋላ ከአረማውያን ሊቀ ጳጳሳት ጋር ተገናኘ። እርስ በርሳቸው እጅ ተነሳሱ። ሊቀ ጳጳሳትም እኔ ወደ ሌላ ቦታ እሄዳለሁ፣ እኔም ወደ እናንተ እስከመለስ ድረስ አንተም ልጆች ምግባቸውን ይገዙ ዘንድ 70 ሚዛን ብር ውሰድ። ይህንን ብሎ ሊቀ ጳጳሳቱ ተሰናበተው። ካህንና ድንግል ነቢይና ሐዋርያ የሆነ አባታችን ቅዱስ ኤዎስጣቴዎስ ግን ብሩህ ደመና ከአረመንያ አገር ነጠቀው። የሚያበሩ ብሩሃን የሆኑ ልብሶችን የለበሱ 2 ወንዶችም ከእርሱ ጋር ነበሩ። በኃይልና ደግሞ በተአምር ከሰረግ ቤቷ ያወጣት ብፁዕ ሰሎሜ ወዳለችበት ብሔረ አጋዚ ወደ ተባለች የኢትዮጵያ ምድር አደረሰው። እርሷ ግን ከነገደ ኤሰር የሆነች የፋኑኤል ልጅ እንደ ነቢይት ሐና በጾምና በጸሎት በትጋትም ልዑል እግዚአብሔርን ስታገለግል ነበር። እርሷም አባት ሆይ ከየት መጣህ አለችው። አባታችን ቅዱስ ኤዎስጣቴዎስም እኔማ በጌታዬ በኢየሱስ ክርስቶስ ኃይል ከአረማንያ መጣሁ አላት። ዳግመኛም ጠየቀችው። አባት ሆይ ወዴት ትሄዳለህ አለችው። እርሷም ልጄ ሆይ ያለማቋረጥ እንደ መላእክት ፈጽመው እያመሰገኑ በጾምና በጸሎት ብዙ በመነኑ ትጋትም ልጆቼ ሁሉ በእርሷ ተሰብስበው እግዚአብሔርን ያገለግሉ ዘንድ ያን ደብር ልባርክ ከሳሄ ወደሚባል ተራራ እሄዳለሁ አላት። ይህን ብሎ ከእርሷ ተሰወረ። 2 ወንድሞች በዋሻ ውስጥ ወደምትኖር ወደ ሰሎሜ መጡ። አንዱ ስሙ ገንዛይ የሚባል ሰራዊ ሹም የሆነ ሀገረ ገዥ ነው። አንዱ ደግሞ ስሙ ቶማስ ይባል ቀሲስ ነበር። ከእርሷ ጋር የእግዚአብሔርን ድንቅ ስራዎችን ተነጋገሩ። እሷም አባታችን ቅዱስ ኤዎስጣቴዎስ ከአረመንያ በብሩህ ደመና ተጭኖ ወደ እኔ መጣ አለቻቸው። በግልጽም ታየኝ። በኋላ ዘመን የሚሆነውን ሁሉ ነገረኝ። ከእርሷም ጋር 2 መነኮስ ነበሩ። እኒህም በሁሉ ጌታ ፊት የሚቆሙ የመላእክት አለቃ ቅዱስ ሚካኤልና ቅዱስ ገብርኤል ናቸው። ይህን ብሎ በዋሻ ውስጥ የምትኖር ሰሎሜ ምስክር ሆነች። መንፈስ ቅዱስ እንዳሳያት እንዲህ ብላ ተናገረች። በዚያች የከሳሄ ደብር በሆነች ደብር ውስጥ ሞተው የተቀበሩት ሁሉ ታላቅ የሆነ ካህንና ድንግል ንጹሕ የሆነ ነቢይና ሐዋርያ አባታችን ቅዱስ ኤዎስጣቴዎስን ለባረካትና ስለ ቀደሳትን እንደማይኮነኑና ደይንን እንደማይዋት ይህንን ብሎ ዝም አላቸው። ከእነዚህም ቀኖች በኋላ የቅዱስ አባታችን ልጆችና የልጆች ልጆች በዚያ ደብር ውስጥ ከምስራቅና ከምዕራብ በሰሜንና ወደ ደቡብ መጥተው ተሰብስበው በውስጧም ቤተክርስቲያን ሰሩ። የቅዱሳን አባቶች አባት አቡነ ኤዎስጣቴዎስ ጸሎትና በረከቱ በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበል እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት እንዳይሆን በአንድነቱ ነን። ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና
ስብሐትና ኃይል ክብር ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የተወደዳችሁና የተከበራችሁ የቅዱሳን ዝክር ቤተሰቦች ሁላችሁም ሰላም እግዚአብሔር ይብዛላችሁ፣ የቅዱሳኑ በረከት ይደርብን እያልኩኝ አንድ ደቂቃ ቆም ብላችሁ ላይክ ያላደረጋችሁ ላይክ በማድረግ ሼር ያላደረጋችሁ ሼር አድርጋችሁ ለምእመናን እያስተላለፋችሁ ጸበል ጸዲቁን በአንድ ብርጭቆ ላይ አድርጋችሁ በረከት እንድታገኙ ለሌሎችም እንድታስገኙ ሁላችሁንም በትህትና ጠይቃችኋለሁ። ከዚህ በመቀጠል ለበረከት ተአምር አነባለሁ። ልመናው በረከቱ ከኔ ከናንተ ከሁላችን ሕዝበ ክርስቲያን ጋር ጸንቶ ይኑርና መጽሐፍ የሰማነውንም ያየነውንም ሁሉ አባቶቻችን የነገሩንን ለሚመጣ ትውልድ ከልጆቻቸው አልሰወሩም። የእግዚአብሔር ጌትነት ኃይሉን ያደረገውን ተአምራትን ተናገሩ እንዳለ ዳግመኛም ኢዩኤል እናንተ ሽማግሌዎች ሆይ ይህን ስሙ፣ በምድርም የምትኖሩ ሁሉ አድምጡ። ይህ በዘመናችሁ ወይም ደግሞ በአባቶቻችሁ ዘመን ሆኖ ነበር። ይህን ለልጆቻችሁ ንገሩ፣ ልጆቻችሁም ከለልጆቻችሁ ልጆቻችሁም በኋለኛው ትውልድ ይናገሩ እንዳለ እናንተም ዛሬ አባታችን ኤዎስጣቴዎስ ያደረገውን ተአምር ስሙ። አንድ መነኩሴ እንዲህ አለ። ከሚካኤልና ከገብርኤል ጋራ የተወደደ ልጇ ጋራም የእመቤታችን የድንግል ማርያም ስዕል ምስል ፍቁር ወልዳ የሰማዕታት አለቃ የሆነ ቅዱስ ጊዮርጊስን ስዕል አቡነ ኤዎስጣቴዎስንና የአቡነ አብሳዲን የአቡነ መርቆሬዎስና የአቡነ ዘካርያስ የአቡነ ሮማኒዮስና የአቡነ ተወልደ መድህን የአቡነ ፍቅጦርንና የአቡነ ማቲያስን ስዕል ይዤ እንፍራዝ በሚባል ሀገር ደግሞ እየተመላለስኩኝ በሽተኛ እናደረገው ያሉ ሰራተኞችን ወይም አስማተኞች በሽተኛ ያደርጉት አንድ ሀገረ ገዢ እነዚያን ስዕሎች ባየ ጊዜ እንዲህ አለኝ። በቤቴ ውስጥ ስላገኙት ደግሞ ባለጸግነት ሹመት በወንድሞች ቅናት ያገኘሁትን መከራ ታይ ዘንድ በእናንተና በአባቶቻችሁ ጸሎት ተማጽኛለሁ። በአመጻ ገንዘብ ብዙ ስራየኛ እንደውና ወይም አስማተኛ እንደሞ አመጡ። ተፈጥሮዬን ደግሞ ለወጡና የአይን ምድር መውጫዬን ደግሞ ዘግተው በሽንት መሽኛዬ ደግሞ ስራዬ ደግሞ አደረጉብኝ። ወደ ሴት እንዳልቀርብና ወንድም ቢሆን ሴትም ቢሆን ዘር እንዳላገኝ ደግሞ ከእነርሱ የሚወለዱ ልጆች ደግሞ ቤቴንና ገንዘቤን እንዳይወርሱ ርስቱንና ሹመቱ ደግሞ ለእኛ ይሆን ዘንድ ብለው እርሱ በኃይል ያለው ሰው ነውና በስራያችን ንገዛ። ሁሉም ደግሞ ሰው በክፉ ሽታው እንዲንቀው ደግሞ ማየቱንም ደግሞ እንዳይወዱ ደግሞ እናበላሸው ብለው ደግሞ ፈጽመው ደግሞ በሽተኛ ደግሞ ያደረጉትን ስራቸውን ደግሞ ጥበባቸው ደግሞ እየራሳቸው ደግሞ የተለያዩ ብዙዎች ባለመድኃኒቶችም ደግሞ እርሱን ደግሞ መፈወስ ተሰናቸው። ያም በሽተኛ በበላዩ ደግሞ ካደረበት የጻዕር ደግሞ ብዛት የተነሳ ወደ እኔ ጮኸ። እንዲህም ደግሞ በአብ በወልድ በመንፈስ ቅዱስ ስም ተማጽኛለሁ። በእመቤታችን በድንግል ማርያም በነቢያትና በሐዋርያት ድል በነሱት ሰማዕታት በተጋደሉና ፍጹማን በሆኑ በጻድቃን ጸሎት ሙታንን የሚያስነሳ የአርማንያ ካህን በሆነ በቅዱስ ኤዎስጣቴዎስ ጸሎት ተማጽኛለሁ። እኔ ድውያንን የሚፈውሱ ብርሃንን የለበሰ በጨለማውም ደግሞ ባህር ወይም ደግሞ ጣናን የረገጠ የቅዱሳን መምህር የሆነ የደብሱናው የአቡነ ገብረ ኢየሱስ የትምህርቱ ልጅ ነኝና እግዚአብሔርን በአርያህና በአምሳል የፈጠርከው የሀብተ እግዚ ተፈጥሮውን ደግሞ አታጥፋ ብለህ ደግሞ ለምነው አልሁ። ይህን ነገር ከእነርሱ በሰማሁ ጊዜ ደግሞ ተጨንቄ በሚያቃጥል እንባ አለቀስኩ። ያም በሽተኛ እንዲህ አለኝ፣ በዚህ ብቻ አይደለም፣ ዳግመኛ ከዚህም ደግሞ የሚበልጥና የሚያስጨንቅ እኔ የምነግርህ ሐዘን አለኝ።
የፊቷ መልክ እንደ ፀሐይ ጮራ የሚመስል መልአክ መልካም ሴት ልጅ ነበረችኝ። ብዙ መኳንንትን ባዩአት ጊዜ ለልጆቻቸው ሊያጋቧት ወደዱ። እኔም እናንተ የተከበራችሁ ሹማምንት ወይም ባለስልጣናት ብዙዎቻችሁ ናችሁ፣ ልጄ ግን አንዲት ናት። ከእናንተ ለማንኛውም ሚስት ትሆናለች። እርስ በርሳችሁ ስለ እርሷ አትከራከሩ፣ አትጣሉ። ልጄንም ለማንም አልሰጥም አልኳቸው። ይህን ባልኳቸው ጊዜ እነርሱ ሚስት ትሆነው እንሰጣለን አሉ። እርሷም በእጣ ከእርሷ ወደ አንዱ ሀገረ ገዥ በደረሰች ጊዜ ያችን ሴት ልጅ ደግሞ እንደ ሰው ለልጆች ደግሞ ዘንድ እጣ ለደረሰው ሰጠ። እኛም ደግሞ ማጫውን ወርቁንና ብርን ለእናንተ የሚሆነውን ገንዘብና ወርቅም ብርም ሕግ ወስደው ደግሞ ጫጉላ ቤት ውስጥ ደግሞ አገባት። ገና ሳትጸንስ ሳለች ዳግመኛ ዘመዶች በቅናታቸው ተማከሩ። ከዚያችም ልጅና ከዚያም ገዢ ልጅ የሚወለደው ወንድም ደግሞ ቢሆን ሴትም ቢሆን እኛን ይበረታልና ይበልጣል፣ የወንድማማችነትን ቤት ይወርስብናል። አሁንም ስም ደግሞ አጠራሩ በምድር ይጠፋ ዘንድ በአባቷ ላይ ደግሞ እንዳደረጉ በእርሷ ላይ ደግሞ አደረጉ ዘንድ ደግሞ ዳግመኛም ለአስማተኞች ዋጋቸውን ገንዘባቸውን እንስጣቸው። አሁንም አስቀድሞ መጀመሪያ ላደረጉት ዋጋ ደግሞ እንስጣቸው። እነዚያም ደግሞ ስራየኞች ወይም ደግሞ አስማተኞች በአባቷ ላይ ደግሞ ካደረጉት የሚከፋ ደግሞ በእርሷ ላይ ደግሞ አደረጉ። አይኖቹ እንደ ደም መልክ ቀይ የሆነ ጥቁር የሆነ የምድር እባብን ደግሞ አምጥተው በስጋዊ ደግሞ ግብር ሰው ወደ እርሷ ደግሞ እንዳይቀርብ ደግሞ ወደዚያ ሴት አካል በስራቸው ደግሞ በአስማታቸው ደግሞ አስገቡት። ያም እባብ በሆዷ ውስጥ ገብቶ እያሰቃያት 4 ዓመት ተቀመጠ። የሰውንም ድምጽ በሚሰማ ጊዜ ራሱን አውጥቶ ልብሷንና አካሏን ይልስ ነበረ። ሁለታቸውንም ፍጹም ደግሞ አሰቃቂና ጭንቅ የሆነ ደዌ አገኛቸው። ንዑድ ክቡር የሆነ አባታችን ኤዎስጣቴዎስ ገድል ሲነበብ በሰሙ ጊዜ ሁለታቸውም እንጠጣ ዘንድ ከተጸለየበት ጸበል ውሃ ስጡን፣ ከደዌያችን ብንድን የአባታችን ኤዎስጣቴዎስ መታሰቢያ እናደርጋለን። በሲኖዶስ ደግሞ የተወሰነ ሰንበታትንም እናከብራለን አሉ። በዚያም ደግሞ የጸሎት ውሃ በጠጡና ደግሞ በተጠመቁ ጊዜ የዚያች ልጅ አባት ተፈወሰ፣ እንደ ሰውም ሁሉ ዳነ። ከዳነም በኋላ ከስጋ ስርዓት ወደ ሚስቱ ቀረበ። ሚስቱም ከእርሱ ጸንሳ ወንድ ልጅን ወለደች። ስሙንም ሀብተ ኤዎስጣቴዎስ ብላ ጠራችው። ለእርሱም ሰጡት፣ በአማላጅነቱ ተመልዷልና። የእባብ በሆዷ ውስጥ ማደሪያውን ደግሞ ያደረገባት ያች ልጅም በዚያ ጸበል በረጯት ጊዜ ያ እባብ በሆዷ ውስጥ ገብቶ ተሰወረ። ያም እባብ ከራሷ እስከ ጅራቱ ድረስ ደግሞ ከ14 ተከፈለ። ሙቶም ከሽንት ጋራ ደግሞ ወጣ። ልጅቷም ደግሞ ወዲያውኑ ደግሞ ጸነሰች። ይህንን የሰሙት ያዩ ሁሉ ፈጽመው አደነቁ። ለአባታችን ኤዎስጣቴዎስ ጸሎት ኃይል ተገዙ። ያችም ልጅ ደግሞ ከዳነች በኋላ ወንድ ልጅን ወለደች። ስሙንም ተክለ ኤዎስጣቴዎስ ብላ ጠራችው። በታላቅ ትጋትን በየዓመቱ መታሰቢያውን ያደርግ ዘንድ ስለት አድርጋ ሰጠችው። ይህም ተአምር የታመነ እውነት ነው። በአይኖቹም ያየ ነገሮና ሐሰትን የለበትም። የነፍስና የሥጋ መድኃኒት የሆነ አባታችን የቅዱስ ኤዎስጣቴዎስ ልመናው በረከቱ በእኔና በእናንተ በሁላችን በሕዝበ ክርስቲያን ጋር ጸንቶ በእውነት ለዘላለሙ ይኑር አሜን አሜን። የአምላካችን ስም የተመሰገነ ይሁን። በመግቢያው ላይ ስናገር ነበረ። እባካችሁ አሁንም የጻድቁ በረከት በሁላችን ላይ ይደር። አው የጸበል ዕቃ አዘጋጅታችሁ ይህን ገድል ብትሰሙ እንዲህ ያለውን ክፉ ስራየኛ ዛሬ ሰው አውሬ ሆኖ ሰው ዳቢሎስ ሆኖ ህዝቡን እያሰረነ ያለውና ከዚህ ከስራየኛ ማለት ከሚስጥር መተት ከሚመትቱ ከአጋንንትን ከሚጠነቁሉ ከሚጠሩ ምስር ከሚመሱ ከክፉ መናፍስትን ከሚጠሩ ሰዎች ከተደገመባችሁ ከተደረገባችሁ ውሎሽ ማምለጥ የምትፈልጉ ጸበል አዘጋጅታችሁ ይህንን ጸበል በመጠጣት ሰውነታችሁን በመጠመቅ ቤታችሁን በመርጨት ሰውነታችሁን በመደባበስ እንደምትድኑ መግቢያው ላይ ሲናገር ነበር። በተአምሩም ላይ ይሄው ሰምታችኋል። ይሄንን ገድል የሰሙ የጨነቃቸው የታሰሩት ሁሉ ተፈተዋልና ዛሬ ብዙ የታሰር ነው እግዚአብሔር እንዲፈታን ያምላክ በጎ ፍቃድ ይሁን።
እንዲህም ብለን ቅዱስ ልጅ እንዳስተማረን ጠራሃለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያሰልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የክርስቶስ ቤተሰቦች ይህንን ድምጽ የምትሰሙ ሁላችሁም ሼር ላይክ በማድረግ ለምእመናን ታደርሷቸው ዘንድ በክርስቶስ ፍቅር ሁላችሁንም እጠይቃለሁ። ከዚህ በመቀጠል ደግሞ የዕለቱን ስንክሳር ዘወርኀ ሰኔ 18 ቀን የሚነበበውን በሥላሴ ስም አነባለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሰኔ 18 በዚህ ቀን ከአባቶች ሊቃነ ጳጳሳት ቁጥር 45ኛ የሆነ የእስክንድርያ ሊቀ ጳጳስ አባ ድሚያኖስ አረፈ። ይህ አባት በአስቄጥስ በአባ ዮሐንስ ሐጺር ገዳም ከታናሽነቱ ጀምሮ መነኮስ 17 ዓመት ያህልም እየተጋደለ ኖሮ ዲቁና ተሾመ። ከዚህ በኋላ በታርን በተባለ ገዳም ሄደ። ይኸውም የአባቶች ገዳም ማለት ነው። እርሱም በእስክንድርያ ምዕራብ ያለ ነው። ገዳማውያን ገድል በውስጡ ተጠምዶ እየተጋደለ ኖረ። ከእርሱም አስቀድሞ የነበረ አባ ጴጥሮስ ሊቀ ጵጵስና በተሾመ ጊዜ በሊቀ ጵጵስና ስራ የሚራዳውና በስራም ሁሉ የሚያከብረው ስለ ቤተ ክርስቲያን ጥበቃ አዋቂ ሰው ፈለገ። ይህን አባ ድሚያኖስን ሰዎች በበጎ ስራ ሁሉና በእውቀት ያመሰግኑታል። ስለዚህ ወደ እርሱ ወስደው በሊቀ ጵጵስና ስራ እየተራዳው በእርሱ ጋራ እንዲቀመጥ አድርገው እርሱም ትእዛዝ ተቀብሎ ከእርሱ ጋራ ተቀምጠው ሰዎችን ሁሉ ወደዱት። አባ ጴጥሮስም ባረፈ ጊዜ ኤጲስቆጶሳትን አዋቂ ሊቃውንት በአንድ ምክር ተስማምተው በእስክንድርያ ከተማ ይህን አባ ድሚያኖስን ሊቀ ጵጵስና ሾሙት። አገልግሎቱም ጽሙድ ሆነ። በመልካም ስራ ሁሉ ጸንቶ ኖረ። ሁሉ ጊዜ ድርሰቶችንና መልእክቶችንም እየጻፈ ወደ ሀገሩ ሁሉና ወደ አብያተ ክርስቲያናት ሁሉ ይልክ ነበረ። በአስቄጥስም ገዳም በአባ መቃርስ ደብር ከነጣቂው ከሃዲ ወገን የሆነ አርሲሳን የሚሏቸው መናፍቃን ነበሩ። እነርሱም የሚቀርቡበት ጊዜ በሌሊት ወይን ይጠጣሉ፣ በማግስቱም ቅዱስ ቁርባን ይቀበላሉ። እነርሱም ጌታችን በመጀመሪያ ህብስቱ ከመፈተቱ በፊት በኋላ ህብስቱን ከሰጣቸው በኋላ 2 ጊዜ ጽዋን እንደሰጣቸው በሉቃስ ወንጌል ተጽፎ ያለውን ምክንያት ያደርጋሉና ይህም አባት አባ ድሚያኖስ ስህተታቸውን ገለጠላቸው። የፊተኛውም ጽዋ ያለፈው የኦሪቱ ፋሲካ ምሳሌ እንደሆነ አስረዳቸው። አዲስ የአባቶች ሐዋርያት ቀኖና ሕግ ግን የመድኃኒታችን ስጋውንና ደሙን የሚቀበሉ ሁሉ ከመብልና ከመጠጥ ይጠበቅ ዘንድ ቁርባንን አስቀድሞ ምንም እንዳይቀምስ ያዛሉ። ከእርሳቸውም ውስጥ ከስህተታቸው ተመልሰው ንስሐ ይገቡና የታዘዙለትን ያሉ ያልተመለሱትን ግን አውግዞ ከምእመናን አንድነት ለይቶ አባረራቸው። ከዚህ ጋር በአባ ድሚያኖስ ዘመን የአንጾኪያ ሊቀ ጳጳስ ቴዎድሮስ ባረፈ። ከእርሱም ፈንታም የሥላሴ ስም ፈጽሞ የሚያወሳ አንድ እግዚአብሔር ብቻ ይላል እንጂ በልዩ ሶስትነት የማያምን መናፍቅ ሰው ተሾሞ የከፋች ሃይማኖቱን የምትገልጽ መልእክት ወደዚህ አባት ድሚያኖስ ላከ። አባ ድሚያኖስም ባነበባት ጊዜ እጅግ አዘነ። በመልእክቱ ውስጥ እግዚአብሔር አንድ ገጽ ብቻ እንደሆነ ያወሳል እንጂ የልዩ ሶስትነት ስም የሚያወሳ አላገኘምና ይህን አባት ድሚያኖስ የሥላሴን በመለኮት አንድነታቸው በገጽ በአካልና በግብር ሶስትነታቸው ከቅዱሳት መጻሕፍት ጠቅሶ ስለዚህ መናፍቅ መልእክት ተጻፈለት። ዳግመኛም እንዲህ አለው። ለእግዚአብሔር ዓለም ሳይፈጠር ከእርሱ ጋር የነበረ ጥንትና ፍጻሜ የሌለው የአካላዊ ቃል አካላዊ ሕይወት አለው። ይህቺ ምስጢርና እውቀትን የተመላች መልእክት ለአንጾኪያ ሊቀ ጳጳስና ወደ ተሾመ ወደዚያ መናፍቅ በደረሰች ጊዜ ትርጓሜዋን ያውቅ ዘንድ የልቡን ድንቁርና የአእምሮን ጉለት አልለቀቀውም። ነገር ግን በክህደቱ ጸና።
አባ ድሚያኖስም ከዚህ መናፍቅ አንድነት ተለየ። ማህበሩን በቅዳሴና በጸሎት ጊዜ ይህ ከሃዲ እስኪሞት ድረስ ለ20 ዓመት ስሙን እንዳይጠሩ አዘዛቸው። ይህን አባት ድሚያኖስን በተግሳጾቹና በመልእክቶቹ መንጋውን እየጠበቀ 43 ዓመታት ያህል ከኖረና ወደ በጎ እርጅና ከደረሰ እግዚአብሔርን ካገለገለ በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። ይህን እኛንም በዚህ አባት ጸሎት ይማረን። በረከቱ በእኔም በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንታ ትኑር ለዘላለሙ ይኑር አሜን። በዚህ ቀን የሰማዕቱ ኤስድሮስ መታሰቢያ ነው። በረከቱ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ በእውነት ይኑር አሜን። ያለ ሐሰት የቅዱሳኑ የሰማዕታቱ በረከት አይለየን። እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሆን። በአንድነቱን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር ናት፣ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የክርስቶስ ቤተሰቦች የቅዱሳን ዝክር ተከታታዮች ይህንን ምስል የምትሰሙ የምታዳምጡ ለበረከት ሁላችሁም ሼር እያደረጋችሁ ላይክ እያደረጋችሁ ሰብስክራይብ ያላደረጋችሁ ሰብስክራይብ ያደረጋችሁ የቅዱሳኑን በረከት እንድታሳተፉ ሁላችሁንም በትህትና ጠይቃለሁ። ከዚሁም በመቀጠል ለማሳሰብ የምፈልገው ነገር ቢኖር ምስክርነት ሲኖራችሁ ወደኔ በዋትስአፕ በተለይ ወይም ደግሞ ካልቻላችሁ ቴሌግራም የሚመረጠው ዋትስአፕ ላይ ቢሆን በጣም ጥሩ ነው። የዋትስአፕ እና የቴሌግራም ቁጥሬን እዚህ ጋር አስቀምጥላችኋለሁ። ቅዱሳኑ ያደረጉላችሁን ተአምራት ሁሉ ሪከርድ እያደረጋችሁ እንድትልኩልን በትህትና ሁላችሁንም እናሳስባለን። እንድንጀምር የፈቀደልን እንድንፈጽም ያልተለየን እግዚአብሔር ክብር ምስጋና ይድረሰው። ስናነብ የጎደለውን የነጠፈውን በአፈ መላእክት ይሙላልን። ወስብሐት ለእግዚአብሔር ወለወላዲቱ ወለክብር መስቀሉ ይቆየን። ፍቅር ላዚመ ፍቅር ነጌታዬ በደም ገዛኸኝ ባለውለታዬ በቃይል ጎዳና እንዳልጓዝ እርዳኝ በቀናው መንፈስ ወደ ጽድቅ ምራኝ ፍቅር ላዚመ ፍቅር ነጌታዬ በደም የገዛኸኝ ባለውለታዬ በቃይል ጎዳና እንዳልጓዝ እርዳኝ በቀናው መንፈስ ወደ ጽድቅ ምራኝ ትከሻ በቀል ተሸክሜ ወንድሜን ጠልቼ ካንተ ፊት መቆሜ ጻድቅ ቢያስመስለኝ ከሰው እይታ ጉዴን ስለምታውቅ ስራቴን ፍታ ጉዴን ስለምታውቅ ስራቴን ፍታ በፍቅር ላዚመ ፍቅር ነጌታዬ በደም የገዛኸኝ ባለውለታዬ በቃይል ጎዳና እንዳልጓዝ እርዳኝ በቀናው መንፈስ ወደ ጽድቅ ምራኝ
ዙሪያዬ ተከቦ በእሾህ ራቻ ስብከቴ መዝሙሬ ሆኗል የቃል ብቻ ማረኝና ይብቃኝ ለኃጢአት መዝመቱ ፍቅር የሌለው ሰው ነው የገምቱ ፍቅር የሌለው ሰው ነው የገምቱ በፍቅር ላዚመ ፍቅር ነጌታዬ በደም የገዛኝ ባለውለታዬ በቃይል ጎዳና እንዳልጓዝ እርዳኝ በቀና